በማዕበልና በወጀብ መንገድ አለኝ፣ በውሃ ውስጥ መንገድ አለኝ፣ በእሳት ውስጥ መንገድ አለኝ፣ በበረሃ መንገድ አለኝ የሚል አምላክ ነው ያለን። መጽሐፍ ቅዱስ በሰው ፊት መልካም የምትመስል መንገድ አለች ይላል፣ ፍጻሜዋ ግን ሞት ነው ይላል። መንገዱ ሩቅ ስለሆነ የባቡራችሁን ሐዲድ የቀየራችሁ ሰዎች አላችሁ፣ መድረሻችሁ ሌላ ነው። ያሰባችሁበት ቦታ አትደርሱ ባል የብዙ ሰዎች ችግር ይሄድ ጠበቅኩ በቃ ነው ዓለም ያገባሉ። ቻው እግዚአብሔር አይጎዳም። ቆማችሁ ጠብቃችሁ ነው የምትገቡት። መንገድ ስለተዘጋ በቃ በዚህ ሰፈር በኩል የኛ ቤት የለም በዚህ በኩል የኛን ቤት እንፈልገው ይባላል ወይ? በራሱ ምኞትና ሐሳብ ሲፈተን መጽሐፍ ቅዱስ ይወድቃል። የራሳችሁ ምኞት ሲጠልፋችሁ ትወሰዳላችሁ። የእግዚአብሔር ፈቃድ ሲባል አልጋ በአልጋ ምንም ችግር የሌለበት ውጣ ውረድ የሌለበት እንደው ክፋት የሆነ ጦርነት የሌለበት አድርጋችሁ እንዳታስቡ ነው። ብዙ ሰዎች የሚሳሳቱት እዚህ ጋር ነው። የእግዚአብሔር ፈቃድ ፈተና የለበትም ወይ? አለበት። ጭንቀት የለበትም ወይ? አለበት። ለቅሶ የለበትም ወይ? አለበት። መከራ የለበትም ወይ? አለበት። የእግዚአብሔር ፈቃድ ሆኖ የእግዚአብሔር ፈቃድ ሆኖ እሱን ማየት ስለማንፈልግ አልጋ በአልጋ ያለ ስለሚመስለን በቀላሉ ቺት እንደረግ መስሏቸው የእግዚአብሔርን ቃል እየሰሙ ራእይ የተቀበሉ ነብዩ በጠገባቸው ቆሞ ካህኑ ያለላቸው መኖር የሚችሉ ሰው ከእግዚአብሔር አፍ እየሰሙ የሚኖሩ ሰዎች ነው እንደ አሕዛብ ነው መሆን ፈልገው ብለው ተንሸራተው እንዴት ገደል እንደገቡ አንተን ሳይሆን እኔን አቆት ብሎ እግዚአብሔር ፈቀደላቸው። ከእግዚአብሔር ፈቃድ ውስጥ ከመውጣት እግዚአብሔር ይጠብቃችሁ። ካልወጣም ብለው ወጡ። በለዓምን አሳየቻቸዋለሁ የእግዚአብሔር ፈቃድ ይሄ ነው ያለው። እሱ ደግሞ ሌላ ቃል ምን ብሩን ወርቁን ምቾቱን የተሰማውን ነገር እውነት መስሎት ምቾት ድልስ የለውም። ሰይጣን እንደዚህ አይነት ስጦታ ኖሮት አያውቅም። ሰይጣን ወርቅም ብርም ቢሰጣችሁ ከመከራና ከሞት ከስቃይና ከበሽታ ጋር እንጂ ነፃ ስጦታ ኖሮት አያውቅም። እንዳትታለሉ። በፍጹም ሰይጣን ነፃ ስጦታ የለው። የወጥመድ ዳቦ ነው፣ ውስጡ መርዝ አለበት። ለዚህ ነው ኢየሱስ ጋር መቶ ተንኮል ስለነበረ ታያላው የኔ ነው አሉ፣ ሰጣለው አሉ። ዓለምና ሞላው እኮ የራሴ ነው ወድቀ ብትሰግድልኝ አሉ። ሞቲቭ ሌላ ነው። ሊሰጠው ስለፈለገ አይደለም። አምልኮ ሊቃማ ስለፈለገ ነው። ተንኮል አለ ውስጡ። ከእግዚአብሔር ሊለየው ስለፈለገ ነው። ስጦታ የለውም ሰይጣን፣ እመኑኝ የለውም። ከየት ያመጣውን ስጦታ ነው የሚሰጣችሁ? ለራሱ የተዋረደ የተጣለ ራቁቱን መጽሐፍ እሳትን ከውስጥ አውጥቻለሁ አመድ አድርጌያለሁ ተብሎ ተጽፎለት ምሕረት የለውም። ስለዚህ ያለውን ነገር በሙሉ ተጠቅሞ እኛን ማታለል ይፈልጋል። ስሙ አታላይ ነው። ስሙ አጭበርባሪ ነው፣ ውሸታም ነው። የሰይጣን ውሸት እንዳታምኑ ወገኖቼ። የእግዚአብሔር እውነት ውስጥ ብትሞቱ ይሻላችሁ። እግዚአብሔር ያደረገላቸውን በምድረ በዳ የበላቸውን ያጠጣቸውን የረዳቸውን እግዚአብሔር ምድረ በዳ ላይ ቀይ ባህርን ከፍሎ አሻግሯቸው ጠላቶቻቸውን አስጥሞ ሬሳቸውን አሳይቷቸው እንደዚህ ነኝ እኮ እያለ ነው እግዚአብሔር። ስንጠፋ ይገደኛል ብሎ እግዚአብሔር አስጨናቂዎቻቸውን በባህር አስጥሞ ሬሳ አሳይቷቸው እልል ብሎ ከበሮ ይዘው ዘምረው ወዲያው ረሱት። ከዛ ተፈታተኑት። ሙሴ ሲዞር ማለት ነው ሁሉም በድንኳኑ ደጅ ቁጭ ብሎ ያለቅሳል። መሪው ሲዞር ሁሉም ድንኳን ደጅ ላይ ቁጭ ብሎ ያለቀሰ። ረሱት የተባለው ይሄ ፈጥነው ረሱት። ተፈታተኑት፣ ጎመጁ። የሆነ ነገር ፈልገው ነው ያለቀሱት። ያለቅሱ ነበረ። ሰማ የእግዚአብሔር ቁጣ እጅግ ነደደ ይላል። የሰዎቹ ለቅሶ የሰዎቹ አጉል ፍላጎት በምድረ በዳ የማይሆን ነገር መመኘት እግዚአብሔርን አስቆጣው። ሙሴም ተቆጣ። ሙሴም እግዚአብሔርን አለው ለምን ባሪያህ ላይ ክፉ አደረግህ? እግዚአብሔርን እኮ ምን አድርጌ ነው ይህን ክፉ የምታደርግብኝ? ለምንስ በፊት ሞገስ አላገኘሁም? ለምንስ የዚህ ሕዝብ ሁሉ ሸክም በእኔ ላይ አደረክ? በደንብ ስሙኝ። ይሄን አጠገባችሁ ያለውን ሰው በደንብ ስማ። ይሄንን በሉት፣ ስሙ በደንብ። እንደዚህ ይለዋል፣ አንተ ለአባቶቻቸው ወደ ማልክላቸው ምድር አደርሳቸው ዘንድ ሞግዚት የሚጠባውን ልጅ እንድታቅፍ በብብት እቀፋቸው የምትለኝ በውኑ ይህን ሕዝብ ሁሉ እኔ የጸነስኩትን ወለድኩትን? ምንድነው የምታሸክመኝ? እኔ ነኝ የጸነስኩት እንዴ? እኔ ነኝ የወለድኩት እንዴ? ሞግዚት አድርጌ ሁሉ ሕዝብ በፊት ያለቅሳሉና እግዚአብሔር ያሳያችሁ። ዘም ብሎ የሚያለቅስ ልጅ እንደማዘል ድፍን እስራኤል ያለቀሰበት ሙሴ እኔ ሞግዚት ነኝ ወይ ይሄን ሕዝብ አጥብ ዘንድ አቅፍ ዘንድ እያለቀሱ ነው፣ ተቸገርኩኝ፣ እኔ ሕዝብ እኔ ወለድኩት ሆይ ለምን እያለቀሱ ነው?
ጠዋት ሲነሳ አስብ አባቶች በየድንኳን ደጅ ቁጭ ብሎ ሲያለቅሱ ሙሴም እኔ በቃኝ ብሎ በእግዚአብሔር ፊት የምንበላው ስጋ ስጠን ይላሉ። የሚያለቅሱት ለምንድን ነው? ስጋ ስጠን እያሉ እነማ ይሄው የእስራኤል አባቶች ከግብጽ ምድር እግዚአብሔር ከባርነት ቤት ያወጣቸው መና ሰጥቶ መቆያ ሰጥቶ እየበሉ ይመጡ ሰዎች ጠዋት ሲመጣ ሁሉም ያለቅሳል። እኔ ምንድን እንዴ እስከ መቼ ድረስ እኔ ወለድኩት እንዴ በቃኝ አለ ሙሴ። ተፈታተ አለቀሱ። የምንበላው ስጋ ስጠን ይላሉ። በዚህ ሕዝብ ሁሉ የምሰጠው ስጋ ከወዴት እወስዳለሁ? እጅግ ከብዶኛል። ይህን ሁሉ ሕዝብ ልሸከም አልችልም። ከእንግዲህ የምታደርግብኝ በፊትህ ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነውን መከራ እንዳላይ እባክህ ፈጽመህ ግደለኝ በቃ አለ። ምን ለቅሶ ከማይ ይሄን መከራ ከማይ በቃ ሰብስበኝ ብሎ ሙሴ አለቀሰ። በጎመጀው ሕዝብ ምክንያት፣ ባልቃሻው ሕዝብ ምክንያት እኔ ልሸከመው አልችልም። እኔ ይህን ሕዝብ አልወለድኩትም። የዚህ ሕዝብ እኔ በቃኝ እያለቀሰ አስቸገረኝ። በየሜዳው አሁን የሆነ ነገር ሲያለቅስ ይሰጠዋል። እሱን በልቶ ሳይጨርስ ስቆ ሳይጨርስ ወዲያው እያለቀሰ አለቀልን ሲል ባህር ይካፈላል፣ ይወጣል፣ ይዘምርና መልሶ ያለቅሳል። እኔ በቃኝ አሁን እኔ የምፈልገው ትወደኝ እንደው ሰብስበኝ በቃ አልፈልግም አለ ሙሴ። እግዚአብሔር ያለው ነው የሚገርመኝ። ሙሴ ችግር የለም ሰጣቸዋለሁ። የሙሴ ቃል ግን አንተ ጊዜ ስለሌለ አንብቡት። ጌታ አምጥተህ እንዴ ሁሉ ሕዝብ እኮ በሚሊዮን የሚቆጠረው ሕዝብ እኮ ነው ወንድም። የሴትና ሕፃን ሳይቆጠር እኮ ነው 600 አባወራ የተባለ በሚሊዮን ጌታ አምጥተህ ለዚህ ሁሉ ሕዝብ ሚል በፍየል ከብት ኬት መጥቶ ነው እግዚአብሔር ሆ ጌታ አምጥተህ ነው አንተስ ብትሆን አለ ሙሴ። እግዚአብሔር አሳዝኖት ኖ ሙሴ አንድ ቀን እንዳይመስል፣ አንድ ሳምንት እንዳይመስል፣ 15 ቀን እንዳይመስል፣ አንድ ወር ባፍንጫቸው እስኪወጣ ድረስ ቃል በቃል አናፍጣቸዋለሁ አለ እግዚአብሔር። ፈተኑኛ ቆመጁ አለቀሷ ባፍንጫቸው እስኪወጣ ድረስ ሰጣቸዋለሁ። ይሄ እግዚአብሔር ፍቃድ ፍጹም ነው ፍጹም አይደለም? በለቅሶ የተገኘ አንዳንድ ወጣቶች እንደምትጸልዩት ማለት ነው። ግደለ እሞታለሁ፣ ይሄ ካልሆነ እሞታለሁ፣ እሱን ካላገባው የሚሉ ሰዎች አሉ። እግዚአብሔር ኖ እያለ እሷ ናት ሚስት ያለበዛ እሞታለሁ፣ ራሴን አጠፋለሁ ምናምን እያለ ሲያብድ ታው እየተባለ ሲል ውሰጂ ችግር የለም። ለዚህ ነው የብዙ ሰዎች ቤት ችግር ውስጥ የወደቀው። ሳስበው ፈቃዱ አይደለም ሲባሉ አየየ ብለው ጾም ጸሎት ይዘው የውሸት ትንቢት ተንባይ አስመጥተው አስመስክረው እጅ አስጭነው አስጽንተው ይገቡና ይወጣል። ፈቀደ እኮ እግዚአብሔር ይላል። ሰውጣላቸዋል። በአፍንጫቸው እስኪወጣ ድረስ ነው የምሰጣቸዋል። ኬት አምጥተህ ሲለው እግዚአብሔር እንደዚህ ያለው ቁጥር 23 ላይ ሙሴም ወውኑ እግዚአብሔር ኬት አምጥተህ ሲለው በውኑ የእግዚአብሔር እጅ አጭር ነው ብሎ ጠየቀው። እናንተ ልጠይቃችሁ፣ የእግዚአብሔር እጅ አጭር ነው? ለእግዚአብሔር የሚሳነው ነገር አለ ይመስላችኋል? ለእግዚአብሔር የሚሳነው ነገር አለ? እጁ አጭር ነው? እንደዚህ ነው። እጁ አጭር ናት፣ ቃሌን ይፈጽማል። ዛሬ ያለው የተናገርኩትን እንደማናፍጣቸው በአፍንጫቸው እንደማስወጣው ባይነታ ያለ ቃል የተናገርኩትን ፈትናል አሳያለሁ። ኬታ መጣለኔ በማግስቱ እኮ ነው የመጣው። እግዚአብሔር ታምራት አደረገ፣ አሳቀፋቸው። ከዛስ እየበሉ መንጋጋቸው ላይ ያለ ገና ያላመጡት የእግዚአብሔር ቁጣ ነደደ። እግዚአብሔር በፈቃዱ ይባርካችሁ። ከፈቃዱ ውጪ ሆነ አልቅሰን እየተናጠቅን ከምንበላው ነገር እግዚአብሔር ይጠብቃል። እግዚአብሔር አይሆንም ብሎን በፍጹም ይሆናል ብለን እንደ መንደር ልጅ መሬት ለመሬት ተንፈራፍረን እግዚአብሔር ያልፈለገው ለኛ አሻግሮ መልካምና በጎ ያሰበልን የኛን ፍላጎትና መሻት ብቻ ለማስፈጸም አልቅሰን ወስደን ከጥፋት እግዚአብሔር ይጠብቃል። ከሚያጠፋ ስጦታ በደንብ አሜን በሉ። አይገርማችሁ? ፈቃዱን ሰጣቸዋለሁ አለ። እሰጣለሁ አለ። ባለፈው ነገራቸው ሮሜ 12:2 መነሻችን የእግዚአብሔር ፈቃድ በጎ አይደል? ፍጹም
ደስ የሚያሰኘው ምን እንደሆነ ፈትናችሁ ታውቁ ዘንድ በአይምሮአችሁ መታደስ ተለወጡ እንጂ። ስለዚህ ዛሬ ምንድነው የሚታደሰው? አልቅሰን አንበላ፣ ፈቃዱን አውቀን ነው የምንኖር። በእግዚአብሔር ችሎታ ሳይሆን በፈቃዱ በመኖር እግዚአብሔር ይባርካችሁ። ይችላል አይችልም? ይችላል። ይሄው ችሎታውንማ አየነው እኮ ይችላል። ለእናንተ የሚያስበውን ሐሳብ ያውቃል። ፍጻሜና ተስፋ ያለው የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እግዚአብሔር ለኛ የሚያስበው ሁሉ ጊዜ መልካም ሐሳብ ነው፣ ፍጻሜ ያለው ነው። ያማር መጽሐፍ ቅዱስ በሰው ፊት መልካም የምትመስል መንገድ አለች ይላል። ፍጻሜዋ ግን ሞት ነው ይላል። አይገርም? ልጄ ሆይ አቤት ልብን ስጠኝ፣ ከዛስ አይኖችህ መንገዴን ይውደዱ ይላል። ለምን መንገዱ አይወደድ? ይሄ እግዚአብሔር መንገድን እዚህ ውስጥ ሄዳችሁ ብትፈልጉ አንዱንም እየዘመራችሁ የምትሄዱበት መንገድ የለውም። ሃሌሉያ ታላቅ ነው እያልክ አትሄድበት። በቃ መንገዴ ነው። ምንድነው መንገድ? በማዕበልና በወጀብ መንገድ አለኝ፣ በውሃ ውስጥ መንገድ አለኝ፣ በእሳት ውስጥ መንገድ አለኝ፣ በበረሃ መንገድ አለኝ የሚል አምላክ ነው ያለን። እግዚአብሔር በጣም ትልቅ ነው። እግዚአብሔር ፍቃዱን ይግለጥላችሁ። አሜን። እግዚአብሔር ፍቃድ ሰዎች ለምን ይወጣሉ? ማይሆን ነገር መንገድ ላይ ሲጎመጁ፣ ማይሆን ነገር ሲናፍቁ፣ ማይሆን ነገር ሲፈልጉ፣ ማይሆን ነገር ሲጠማቸው ከእግዚአብሔር ፍቃድ ኮብልለው ይወድቃሉ። አቋራጭ መንገድ ለምን ይሄዳሉ? ማይሆን ነገር ሲፈልጉ። ከእግዚአብሔር ርቀው ለምን ይወድቃሉ? ማይሆን ነገር ሰው በራሱ ምኞትና ሐሳብ ሲፈተን መጽሐፍ ቅዱስ ይወድቃል። የራሳችሁ ምኞት ሲጠልፋችሁ ትወሰዳላችሁ። ምኞት ደግሞ ጸንሳ ምንድነው የምትወልደው? ኃጢአትን። ኃጢአት ደግሞ ካደገች በኋላ ምን ትወልዳለች ይላል? ሞት። ፕሮሰስ ነው። ሰዎች ከእግዚአብሔር ፍቃድ የሚወጡት በምንድነው ሲባል በምኞት። ምኞት ይጀምራል። ምኞት እንቁላሉ ነው። መጀመሪያ ከእግዚአብሔር ፍቃድ የሚያርቀን ነገር ምን ቢሆን? ምኞት። የማይሆን ነገር ይመጣና እንቁላል ይጥልብን። እንመኛለን፣ የተመኘነውን እንጎመጀዋለን። የጎመጀነውን ለማግኘት ከመንገድ እንወጣለን። ከመንገድ ስንወጣል ሞት እዛ ጋር ጉድጓድ ተቆፍሮ ይጠብቃል። ወይኔ እንላለን። ምን ነው እግዚአብሔር ቤት ውስጥ እየተዋረድኩ በኖርኩ። ከእግዚአብሔር ፍቃድ እግዚአብሔር ከመውጣት ይጠብቃችሁ። ፍቃዱ ምን እንደሆነ ወቁ እንጂ ሞኞች አትሁኑ። ፍጹም በጎ ደስ የሚያሰኘው ምንድን ነው? ስለዚህ መንገዳችሁ ላይ በጎ ነገር ምንድን ነው? የእግዚአብሔር ፍቃድ ይቱ። አድርጉትና ሞቱ። አበቃ። አድርጉትና አለፉ። አድርጉትና ቻው። ያማላው ስለሚያምማ ነው። ኢየሱስ እኮ ፈቃዱ ጌተሰማኒ ላይ ፊት ለፊቱ ቁጭ ብሎ አባቶ ብትወድ እቺ ጥዋ ከኔ ትለፍ፣ ግን የኔ ፈቃድ አይሁን ያንተ ፈቃድ ሲለው የኔ ፈቃድ እንድትጠጣት ነው። መራራ እኮ ነው። ይሁን ጠጣ። የኔ ዓላማ አንተ ሞተ ትውልድ እንዲድን። ተነሳ። መጽሐፍ እስከ መስቀል ሞት ድረስ የታዘዘ ሆነ ይላል። ክርስትናችን እዚህ ውስጥ ነው። የእግዚአብሔርን ፍቃድ አድርጉት። ልታልፉበት የፈለገው መንገድ ካለ አለፉበት። አንድ ጊዜ ሙሴ እቺን ድንገራችሁ ዳልጨስ ሙሴ ዘጸአት 32 ላይ ገብታችሁ ሙሴ 40 ቀን ለእስራኤል ቤት መመሪያ ሊቀበል ታቦቱን ማነው ጽላቱን ያ የተጻፈበትን ትእዛዝ ሊቀበል 40 ቀን ቆይቶ ከእግዚአብሔር ጋር አውርቶ ቆይታው ደግሞ ልዩ ነበረ። ከእግዚአብሔር ጋር ነው ያሳለፈው። ያ ጊዜ ፊቱ እንደ ፀሐይ የሚያበራበት ጊዜ ማለት ነው። ቆይታው ልዩ ነበር። ተባርኩ ያንን ትእዛዝ ይዞ ሲወርድ እስራኤል ሲቆይባቸው ይላችሁ ከእግዚአብሔር ፍቃድ ሰው እንዴት እንደሚወጣ ነው። ሲቆይባቸው በቃ እግዚአብሔር ቆይቷል፣ አሮንም የለም፣ ለምን ለራሳችን እኛ አምላክ አንሰራም አሉ። ግብጽ ምድር ያወጣና አምላክ እንስራ ተባባሉ። አሮንን አናገሩት። አሮንም ሲያስበው ሙሴ 40 ቀን ቆይቷል። ምክንያቱም ድንገቴ ነው እኮ ታውቃላችሁ። አሮን እኮ ተጠርቶ አይደለም ሙሴ አልናገርም ሲል በቃ አፍም የሆነን ሰው ተብሎ ተጠርቶለት በሙሴ ድካም በሙሴ ኖን ያልችልም መናገር በማለቱ ነው አሮን የተሰጠው አፍ እንዲሆን። አፍ ነው በቃ የሙሴ አፍ ነው። ስለዚህ ምንድነው ማለት? ኧረ ተው የእግዚአብሔር ሰው ነው፣ አንደበቴ አይናገርም ስላለ ተጠርቶ ነው። እግዚአብሔር ዓላማ አለው በሱ ላይ፣ ብንጠብቀው ይሻላል። ተናግሮታል። ሳይናገረው የሚንቀሳቀስ ሰው አይደለም። ያንን ክብር ጥሎ የወጣ ሰው ነው። በደንብ ብድራቱን ያየ ሰው ነው። እግዚአብሔርን የሚያውቅ ሰው ነው። እግዚአብሔርን የሚሰማ ሰው ነው። እግዚአብሔርና እሱ ዲል አላቸው። ተያይተዋል፣ ተዋውቀዋል።
በምድረ በዳ ላይ አግኝቶታል። ሲና ላይ ተገናኝተዋል። ኪዳን አለው ከሙሴ ጋር እግዚአብሔር ጉዳይ አለው። ይቅርባችሁ፣ ጠብቁት፣ ይመጣል። አንድያችንን ጠብቀን የሚለውን ብንሰማ ይሻላል ማለት ነበረበት። ግን አላለም። የለማው በቃ አምጡ ጉትቾቻችሁን፣ ወርቆቻችሁን እኔ አምላክ እሰራላችኋለሁ ብሎ ሂዱና አንብቡት ዘጸአት 32 ወርቃቸውን ተሰበሰበና ወርቅ ጥፍጥፍ አድርጎ ጥጃ ሰራላቸው። ላጥ ብሎ ተንሸራተው ወጡ ከእግዚአብሔር ሐሳብ እግዚአብሔር ፍቃድ። ምን ቆይታ ሲዘገይ ትወጣል። እግዚአብሔር ሲዘገይብህ፣ የጌታ ነገር ሲዘገይብህ፣ የተባልከው ነገር ሲዘገይብህ፣ ይሆንልሃል የተባልከው ነገር አይሆንም ሲባል የብዙ ሰዎች ችግር ይሄድ። ጠበቅኩ በቃ አልሆነም። ዓለም ያገባሉ። ቻው። እግዚአብሔር አይጎዳ። ጠበቅኩ አልሆነም። ታዲያ ምን አደርጋለሁ? እድሜ ይቆይ። አሁን ዳር ሲመጣ 41 ጠበቅኩ ሙትት ነው። ታዲያ ምን ችግር አለ? ጌታ ጋር ነው የምትሄጂው። ይሄ ሁሉ ዘመን ጠብቆ ሰው ለምን ይፎርሻል? በቃ ጥበቃ ከባድ። እስራኤል በሙሉ ፎረሹ። ጥጃ ሰሩና እነሆ ከግብፅ ምድር ያወጣን አምላካችን ብለው በጣዖቱ ዙሪያ ያሸበሽቡለታል። ከግብፅ ምድር ያወጣ እስራኤል እየተባባሉ እየጨፈሩ እየዘፈኑ ዳንኪራ እየረገጡ እልል እያሉ መስዋዕት እያቀረቡለት ሙሴ ከኢያሱ ጋር ወረደ። ምንድነው ጉዱ አለ። ምንድነው እንደዚህ ፈጥናችሁ የሮጣችሁት ከእግዚአብሔር? አይደለም እኛ አሮን ሲጠይቀው እኔ አይደለሁም ህዝቡ አለው። አቤት እኮ ትልቅ ሰው ሲዋሽ እንዴት እንደሚያናድድ አይችልበትም። ደግሞ ውሸት ራሱ ምን ብሎ እንደዋሸ ታውቃላችሁ? እንደዚህ አለ እኔ አይደለሁም አለ። ወዲያው ከራሱ ላይ ሲያወርድ ህዝቡ እሺ ወርቁን ሰበሰቡ፣ አመጡትና እሺ እሳት ውስጥ ከተቱት። ከዛስ ይሄ ጥጃ ወጣል። በእውነት ቃል በቃል እንደዚህ ነው የሚያወራው። ወርቁን እዚህ ውስጥ ከተቱት ጥጃ ወጣ ብሎ ነው የሚያወራው። ሲቆይባችሁ እግዚአብሔር ዘግይቶባችሁ እግዚአብሔር ሐሳብ የተንሸራተታችሁ ያላችሁ ሰዎች አላችሁ። ያሰባችሁት ነገር አልሆን ስላለ አቋራጭ መንገድ እየሄዳችሁ ያላችሁ ሰዎች፣ መንገዱ ሩቅ ስለሆነ የባቡራችሁን ሐዲድ የቀየራችሁ ሰዎች አላችሁ። መድረሻችሁ ሌላ ነው። ያሰባችሁበት ቦታ አትደርሱ። ወደ ደሴ መሄድ ፈልጋችሁ ደብረ ሲና ደርሳችሁ መንገድ ስለተዘጋጋ ተመልሳችሁ በዚህ በኩል መንገድ ክፍት ነው ብላችሁ በሰበታ ብትነኩት አትገቡም። ደሴ አይቻልም። መንገድ ተቀይሮ አይቻልም። የሚያደርሳችሁ መንገድን ያዙት። መንገድ ተቀይሮ ውጤት በፍጹም ይቀየራል። ውጤቱ ያው ነው ብላችሁ አታስቡ። ወደ ቤት ልትሄዱ ያሰባችሁበትን አቅጣጫ ይዛችሁ ልትሄዱበት ያሰባችሁበት አቅጣጫ መንገድ ከተዘጋ ቆማችሁ ጠብቃችሁ ነው የምትገቡት። መንገድ ስለተዘጋ በቃ በዚህ ሰፈር በኩል የኛ ቤት የለም፣ በዚህ በኩል የኛን ቤት እንፈልገው ይባላል ወይ? ሰዎች ከእግዚአብሔር ፈቃድ ፍጹም ከሆነው ከእግዚአብሔር ፈቃድ ለምን ይኮበላሉ? መዘግየት አንዳንዴ ፖዝ ያደርገዋል። መንገዱ ቼክ ሊያደርግ ይቆያል፣ አይቆይም፣ ይሄዳል፣ ይጠብቃል፣ አይጠብቅም። ችግር እንኳን እግዚአብሔር አንዳንድ ቦታ ሚግሬሽን ነግረውኛል ወዳጆች። ዝም ብሎ አመፀኛ ነው አይደለም ብለው በርዘግተውብህ እንትንን ይከታተሉት። እንቡር የምትል ከሆነ አንጠልጥለው ሊወስዱ ቼክ ትደረጋለህ። ጤነኛ ነው ጤነኛ አይደል? ይጠብቃል አይጠብቅም? ትፈተናለህ። ትዕግስት አለው የለውም? ይጠብቀኝ ባሪያዬ ይጠብቀኛል፣ በመጠበቁ ደግሞ እጅግ ይጠቀማል ይላል መጽሐፍ። እግዚአብሔር ያመልኩትኛል አያመልኩኝም፣ ፈተናቸው ይላል። ሊፈትናቸው ከጭንጫ ውሃ ያጠጣላቸውን ያ ምድረ በዳ ላይ ሂዱና ዘዳግም 8 አንብቡ። ያ ሁሉ ነገር አድርጎላቸው ፈተናቸው፣ በልባቸው ምን እንዳለ ያውቅ ዘንድ። ይዘገያል፣ ያለንን ነገር ያዘገየዋል። የዛን ጊዜ ዘግይተን ጠብቀን እንገናኛለን። አይ ዘገየ ብለን እንደ ሳራ አቋራጭ መንገድ እንሄዳለን ወይ? ዘገየ ብለን የራሳችንን እርምጃ እንወስዳለን ወይ? በቃ ቢገለኝም ኢዮብ እኮ መተው ንዝንዝ አረጉት። ኢዮብ እንደዛ ቆሳስሎ ነፍሮ ጓደኞቹ መጡና ከበቡትና ይሄ እኮ ከባድ ነው። ለአንድ የተቆሰለ ሰው ለታመመ ሰው የሱ ቤስት ፍሬንዶች ጥበበኞች መጡና ከሀገራቸው ከሩቅ ሀገር መጡ፣ ከበቡትና ድምጻቸውን ጮክ አድርገው አለቀሱ ይላል። ከዛ በተራ ራስህን ፈትሽ። የሆነ ኃጢአት ሰርተህ ነው እንደዚህ ማበዋዛ እንደ አይነት ችግር ውስጥ አትወድቅም። እኔ የምልህ ራስህንማ ፍጹም አታድርግ። ቅጥ
አረጉት። እስከ 13ኛው ምዕራፍ ላይ አጥወለወለው ኢዮብ 13 ላይ እንደዚህ ያላቸው ዝም በሉ ተውኛል፣ ተውኝ በቃ ስጋዬን በጥርሴ ነክሳለሁ፣ ነፍሴም ሕይወቴን በእጄ አኖራታል፣ ቢገለኝም እንኳን እርሱን ጠብቀዋለሁ። ጠብቀዋለሁ። ራቁቴን መጥቻለሁ፣ ራቁቴን ይሄዳለሁ። ከእግዚአብሔር ተቀብያለሁ፣ ደግሞ ይህን ምን ችግር አለው? ዝም ብለዋል። ቢገለኝም አያችሁ፣ እግዚአብሔር የሚጠብቀው እንደዚህ። የክርስቶስ ወታደሮች ጀግኖች ቢጠብቁት ባያደርግ ሲጣቅ ሚሳቅ አብደናጎ ምንድን ነው ያሉት? ያድነናል። ባያድነንም አንተ ላቆምከው የወርቅ ምስል አንሰግድ። ይሄ ጊዜ ላመጣው፣ ይሄ በወፈፌነት ለገነባኸው፣ በወፈፌነት አቡክተህ ለሰራው ወርቅ ምስል አሁን ገና ለገና ገንዘብ አገኘው ብለህ አቴንሽን አገኘው ብለህ ይሄን የሳልከውን ትልቁን የወርቅ ምስል አዳሜ ቢደፋለት አንደፋለትም አሉት። ታው እንጂ ይገላችኋል እኮ። ይግደለን፣ የኛ አምላክ ያድነናል አሉ። ባያድነንም እንኳን አይናችን እያየ ህሊናችንን ሽጠን አምላካችን መንፈስ የሆነውን አምላካችንን ክደነው ይሄንን ይሄ ጆሮ ያለው ማይሰማ አፍ ያለው ማያይ ይሄ ግድንግድ የቆመን ድንጋይ እናመልከው። ህይወታቸውን ነው አሳልፈው የሰጡት። እግዚአብሔር እንደዚህ አይነት የሚያመልኩት ጀግኖች ይፈልግ። ታደጋቸው አልታደጋቸው ግን እነሱ ለመዳን አይደለም ያን ያደረጉት፣ ባያድነን። አያችሁ፣ የክብር ሞት ይባላል። እግዚአብሔር ማስተዋል ይስጥ።